በምድር ላይ ጭቆናዎች ብዙ አይደል? አዎ አላህ ግን ያበስረናል። ምን እንደሚለን እስቲ እንስማ። አላህ ሱብሓነሁ ወተዓላ ምንድነው የሚለው ሱረቱል ቀሰስ ላይ አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ወኑሪዱ አን ነሙና ዐለል ለዚነ ስቱድዒፉ ፊል አርዲ ወነጅዐለሁም አኢመተን ወነጅዐለሁሙል ዋሪሲን ወኑመኪነ ለሁም ፊል አርዲ ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ ሚንሁም ማ ካኑ የሕዘሩን። አላህ ሱብሓነሁ ወተዓላ ምን ይላል በተከበረው ቃሉ ላይ እነዛ በምድር ላይ የተጨቆኑ ሰዎችን ለነሱ ውለታ ልንውል እንሻለን ይላል አላህ ሱብሓነሁ ወተዓላ። እንደዚሁ ምን ሊያደርጋቸው አላህ ሱብሓነሁ ወተዓላ ወነጅዐለሁም አኢመተን በምድር ላይ መሪዎች ልናደርጋቸው ስልጣንን ልንሰጣቸው፣ ያ ማለት ከጊዜ በኋላ ማለት ነው። ወነጅዐለሁሙል ዋሪሲን እንደዚሁ ወራሾች ልናደርጋቸው ሁሉንም ነገር ሁሉንም የምድርን ስልጣንና ሀብት ልንሰጣቸው በእጃቸው ልናደርግላቸው እንሻለን። የማንን የተጨቋኞችም ተጨቋኞች መጨረሻቸውን አላህ ሱብሓነሁ ወተዓላ ያሳምርላቸዋል። ወኑመኪነ ለሁም ፊል አርድ በምድር ላይ ደግሞ ልናስመቻቸው እናመቻችላቸዋለን ይላል አላህ ሱብሓነሁ ወተዓላ። ወኑሪየ ፊርዐውን ይህ ብቻ አይደለም እናሳያቸዋለን። ማንን? ፊርዐውን፣ ሃማን እና ሰራዊቶቻቸው ማለትም ማለት ነው ጨቋኙ ማንኛውም ጨቋኝ እንደ ፊርዐውን አይነት ላ ኡሪኩም ኢላ ማ አራ ወማ አህዲኩም ኢላ ሰቢለ ረሻድ እኔ የማየውን እንጂ አላይላችሁም እኔ የምለውን እመኑ የሚል እንደዚሁ እኔ ብቻ ያልኩት የሚል ወደ አላህ ዲን የማይመለስ ፍትህን የማያሰፍን የሆነ አካል ፊርዐውን ማለት የሱ ረምዝ ነው። እንደዚሁ የሱን ሚኒስተር የሱን ረዳት እና የነሱን ጭፍራዎችን እናሳያቸዋለን ይላል አላህ ሱብሓነሁ ወተዓላ። ወኑሪየ ፊርዐውነ ወሃማነ ወጁኑደሁማ ሚንሁም ምንድነው አላህ ሱብሓነሁ ወተዓላ የሚያሳያቸው? ማካኑ ያህዘሩ ሲፈሩት ሲሰጉት የነበሩ ነገር ምን? የባጢልን መንኮታኮት፣ የነሱን ስልጣን ማጣት፣ የሐቅ ሰዎች የበላይ መሆንን እናሳያቸዋለን አይቀርም ይላል አላህ ሱብሓነሁ ወተዓላ። ስለዛ አብሽሩ አላ ኢነ ነስረላሂ ቀሪብ አዋጅ የአላህ ሱብሓነሁ ወተዓላ እርዳታ ቅርብ ነው እና በአላህ ላይ ተስፋችን ከፍ ሊል ይገባል። ሊጨልምብን አይገባም። አላህ ሱብሓነሁ ወተዓላ ስለ እንደዚህ አይነት ሰዎች ምንድነው የሚለው? እሱ ላይ ስለሚመኩ ሰዎች ወቃሉ ሐስቡነላሁ ወኒዕመል ወኪል ፈንቀለቡ ቢኒዕመቲን ሚነላሂ ወፈድሊን ለም የምሰስሁም ሱኡን ወተበዑ ሪድዋነላህ ወላሁ ዙ ፈድሊን ዐዚም። አላህ በቂያችን ነው ምንኛ ያማረ ያሉትን አላህ ሱብሓነሁ ወተዓላ ፈንቀለቡ ቢኒዕመቲን ሚነላህ ካላህ በሆነ ጸጋ ካላህ በሆነ ችሮታ ተመልሰዋል። ለም የምሰስሁም ሱ እነሱን ምንም አይነት ችግር የሚባል ነገር ሳያጋጥማቸው ለም የምሰስሁም ሱኡን ወተበዑ ሪድዋነላህ በዚህ መውቂፋቸው በዚህ አቋማቸው ደግሞ የአላህን ውዴታ ተከተሉ የአላህን ውዴታ አገኙ ማለት ነው። አላህ ደግሞ በጣም ችሮታው ሰፊ ነው ማለት ነው። አላህ ሱብሓነሁ ወተዓላ ይወፍቀን። አላህ ሱብሓነሁ ወተዓላ የሙስሊሞችን ነስር የነሱን የበላይነትን ያሳየን። ሀዛ ወላሁ አዕለም ወሰላሙ አለይኩም ወራህመቱላሂ ወበረካቱ።